ከዚህ ውጭ ግን በኢትዮጵያ ያሉት ካህናትና ጳጳሳት ሁሉ ለ666 ጣዖትና ለጣዖቱ መንግሥት ለኢህአዴግ ሰግደዋል፣ ተገዝተዋል። መድኃኔ ዓለምንና እናቱን ድንግል ማርያምን፣ ታቦተ ጽዮንንና ማደሪያዋን ቤተክርስቲያንን፣ መስቀልን ሁሉ ክደዋል ማለት ይቻላል። በሚያደርጉት ድርጊት ሲቀድሱ፣ ሲባርኩ፣ ሲያስተምሩ እውነት እንዳይመስላችሁ አታላይና አስመሳይ ጣዖታውያን ናቸውና ተጠንቀቁ። ይህንን ቃሌን ሲሰሙ እኔን ውጉዝ ከማሪዎስ ወንስጥሮስ እያሉ በግዝት መልክ በእብደት መልኩ መጮኻቸው አይቀርም። ይሁንና የእናንተ ሥልጣነ ክህነት እኔን ሊያወግዝና ሊያስር ቀርቶ መናፍቃን ኢህአዴግንና ዲያብሎስንም ሊያወግዝና ሊያስር አልቻለም፣ አይችልም። ምክንያቱም ሥልጣነ ክህነታችሁ ክህነተ ክርስቶስ ሳይሆን ክህነተ ጣዖት ነውና። ጣዖት ማለት ደግሞ ኢህአዴግ ነው። ጣዖት ማለት መናፍቅ ነው። ጣዖት ማለት ባለሥልጣን ነው። ጣዖት ማለት ሙስና ነው። ጣዖት ማለት ገንዘብ፣ ሹመት፣ ሽልማት፣ ሥልጣን፣ ክብር፣ ምግብ ወዘተርፈ በጥቅሉ የዚህ ዓለም ደስታ ነው ጣዖት ማለት። እናንተም ይህንን የጣዖት ዓለም የተላበሳችሁ ናችሁና ደግሞም ቢያወግዛችሁስ የሚያወግዛችሁ ሰው ነበር። እናም የሚያወግዛችሁ እሱ ነበር እንጂ እናንተ እኔን ለማውገዝ መንፈሳዊ ጸጋው፣ ብቃቱ፣ ዕውቀቱ የላችሁምና። ሆኖም ግን እሱም አያወግዛችሁም። ምክንያቱም ጀግናውና ሊቁ ሰማዕት አለቃ እያሌው ቀድመው አውግዘዋችሁ ገለዋችሁና ጥለዋችሁ ሄደዋልና። ስለዚህ አሁን እናንተን ማውገዝ ማለት ደደቡ ወያኔ ኢህአዴግ የገደለውንና የሞተውን ሬሳ ጠላቴ ነው ብሎ መደብደብ፣ መቀጥቀጥና ከመኪና ጋር በገመድ አስሮ መሬት ለመሬት እየጎተተ ለሕዝብ ማሳየት እንደሚወድ ድድብናው አድርጌ ነው የማየው። ስለዚህ በቁማችሁ የሞታችሁ ነገር ግን ያልተቀበራችሁ የቁም ሬሳ ናችሁና። ለመሆኑ ከፈጣሪ መልእክተኛ የተነገረባችሁን ትንቢት ታውቁታላችሁን? ታገስ ታገስ ያልቃል በጥይት ጨስ። ታገስ ታገስ ያልቃል በጥይት ጨስ። ስለ ካህናት ልብሳቸው ጥቁር ልባቸው ጥቁር አያምኑም አይድኑም። ልብሳቸው ጥቁር ልባቸው ጥቁር አያምኑም አይድኑም ተብሎ ስለ ጳጳሳት። እውነተኞች ኢትዮጵያውያን ክርስቲያኖች ለሆናችሁት ግን እውነተኞች ካህናቶቻችሁና ጳጳሳቶቻችሁ ከንጉሣችሁና ከፓትርያርካችሁ ጋር ከፊታችሁ እየመጡላችሁ ነው። ከኀጢአታችን ንስሐ ገብተንና ከፈጣሪ ቁጣ ተርፈን ለመቀበልና ለመደሰት መዘጋጀት ብቻ ነው። በተረፈ ደግሞ በኢትዮጵያ የቃል ኪዳን ሰንደቅ ዓላማ የታመናችሁና የታተማችሁ የጉራጌ፣ የአማራ፣ የሃዲያ፣ የከምባታ፣ የጋሞ፣ የወላይታ፣ የአፋር ነገዶች የሆናችሁት ሁሉ በኢትዮጵያና በቃል ኪዳን ሰንደቅ ዓላማዋ አምላክ በእግዚአብሔር ስም እጅግ በጣም አመሰግናችኋለሁ። መድኃኔ ዓለምና የቃል ኪዳኗ ባለቤት እናቱ ድንግል ማርያም ይባርኳችሁ፣ ያክብሯችሁ። ነገ ከሃዲውና ከዳተኛው ሁሉ ሲዋረድና ሲያፍር እናንተ ደግሞ ከቃል ኪዳን ሰንደቅ ዓላማችሁ ጋር በኩራትና በክብር ትታያላችሁና ደስ ይበላችሁ። 16ኛ የኤርትራው መሪ የሆንከው ኢሳይያስ አፈወርቅ ነው። እግዚአብሔር እንደ ፈርዖንና ናቡከደነጾር ከኀጢአትህ የመመለሻና የመዳኛ ዕድሜ ሰጥቶሃል። እናም በጣም ዕድለኛ መሆንክን አውቀህና አምነህ ነገ ዛሬ ሳትል በአስቸኳይ ወደ ደብረ ቢዘን ገዳም ቶሎ ብለህ ሂድና ከልብህ ንስሐ ግባ። ደብረ ቢዘን ገዳምን መቼም ታውቀዋለህ ብዬ 100% አምናለሁ። ቦታውም በፀሐይ መውጫ በምስራቅ ነው። አቅጣጫውም ጥሩ ነው። ከዛ ቅዱሳን አባቶች ይጠብቁሃልና ቀኖና ይስጡህ። ተቀበልና ፈጽም። አሻፈረኝ ካልክና እምቢ ብለህ በክደትህ በኀጢአትህና በበደልህ ከጸናህ ደግሞ
ዕድሜህ አጭር ነው። እንደ ፈርዖን ልብህን አታደንድን፣ ጠፍተህ እንዳትቀር። እንደ ናቡከደነፆር ተቀጥተህ በንስሐ ተመለስ። አይሆንም ካልክ ግን መንገድህና መጨረሻ ከነ መለስ ዜናዊና ከነ ጳውሎስ ገብረ ዮሐንስ ጋር በሲኦል መገናኘት ብቻ ነው። የኑዛዜህ ንስሐ ለፈጠረህና ለሚገዛህ ለእግዚአብሔር እጅ ስጥ፣ ተንበርከክ። ወደ እውነተኛዋ ጥንታዊት ሃይማኖትህ ወደ ቅድስት ኦርቶዶክስ ተዋሕዶ ተመለስ። ከኢትዮጵያ የገነጠልካትን አገር ባሕረ ነጋሽን ወደ እናት አገሯ ወደ ቅድስት ኢትዮጵያ መልሳት። ሐመርሃ ከባሕረ ነጋሽ ምድር ላይ ያወረድከውንና የነቀልከውን ሟንበሳ አረንጓዴ ቢጫ ቀይ የቃል ኪዳን ሰንደቋን መልሰህ ትከል፣ ስቀልና አውለብልብ። መላውን የአማራን ሕዝብ አዲስ አበባም ሆነ አስመራ ላይ ሆነህ በማስ ሚዲያ በይፋ ማሩኝ ብለህ ይቅርታ ጠይቅ፣ በድለዋልና። ባይገርምህ ያፍ ይቅርታ ብቻ ሳይሆን መጠየቅ የነበረብህ እንዲያው እግዚአብሔር ፈቅዶልህ ከጠየቅክ ማለት ነው፣ ካሳም መክፈል ነበረብህ። ግን አንተም ድሃ ስለሆንክ ይቅርታው ብቻ ይበቃሃል። ድንገት ለይቅርታ ከበቃህ መድኃኔዓለም ከፈቀደልህ መላውን የኢትዮጵያን ሕዝብም እንዲሁ በዚህ መልኩ ማሩኝ ብለህ ይቅርታ ጠይቅ። የባሕረ ነጋሽን መላውን ሕዝብህንም ተሳስቼ አሳስቻችኋለሁና ማሩኝ ብለህ ይቅርታ ጠይቅ። የኢትዮጵያን ቅድስት ግዑዝ ምድሯን በጉልበትህ ተንበርክከህ በግንባርህ ተደፍተህ ማሪኝ በላት። የእግዚአብሔር ሀገር የድንግል ማርያም ርስት ናትና። የባሕረ ነጋሽን ግዑዝ ምድሯንም በዚህ መልኩ ማሪኝ በላት፣ ከእናቷ ለይታታልና። ዕድሜህን በሙሉ በግልህ የሠራኸውን የግልህን ኀጢአት ሳትፈራ ሳታፍር ሳትደብቅ ሳትቀንስ ሳታስቀር ተናዘዝ፣ ትድናለህ። ብታውቅበት በጣም ዕድለኛ ነህ። እግዚአብሔር የስም ኢትዮጵያውያን ከሆኑት 8 ሽፍታ መንግሥታት መካከል አንተን 9ኛው ሽፍታ መንግሥት ለይቶሃልና። እነዚህ የኞቹ ግን ምንም ቢነግሯቸው ምንም የሚሰሙ አይደሉም። በል ቶሎ ብለህ እወቅበት። በነገርኩህ ነገር ሁሉ እኔ ልጉዳህ። ብቻ ምን አለፋህ አንተና ፕሬዝዳንት መንግሥቱ ኃይለ ማርያም ካወቃችሁበት እንደናንተ ዕድለኛ ሰው የለም። በእውነት እልሃለሁ። በል ደህና ሁን። 17ኛ የሱዳን መንግሥትና ታጣቂ ጦር አገር ሻጭ አፍራሽና አጥፊ በሆነው በሰይጣኒዝም ኢህአዴግ ወያኔ መንግሥት ነኝ ባይ መልካም ፈቃድ የወሰድከውንና የሰፈርክበትን የኢትዮጵያን፣ የአማራን፣ የጎንደርንና የጋምቤላን መሬት ያለምንም ሙግትና ያለማንም አደራዳሪነት በአስቸኳይ ወደ ኢትዮጵያ እንድትመልስና ለቀህ እንድትወጣ በጥብቅ ነግረሃለሁ። ከዚህ ውጭ ማን ነክቶኝ ማን አስለቅቆኝ ካልክ ደግሞ የሚሆነውን ከፊታችን አብረን እናየዋለን። ያኔ ግን አሜሪካ ብትል፣ አውሮፓ ብትል፣ አረብ ብትል የሚደርስልህና የሚያድንህ እንደሌለ አስረግጬ ነው የምነግርህ። በትግሬው መንግሥት በአፄ ዮሐንስ ዘመን ምንም እንኳ በራሱ በንጉሡ ጥፋት ቢሆንም የጎንደርን ታሪካዊና ሃይማኖታዊ አብያተ ክርስቲያናትን አፈራርሰህና የንጉሡን አንገት ቆርጠህ ወደ አገርህ እንደተመለስክበት ዘመን የሚሆን እንዳይመስልህ። የሰይጣኒዝም ኢህአዴግ መንግሥት መሬታችንን አሁን ቆርጦ የሰጠ ኋላ የራሱን የቅዠት መንግሥት ታላቋ ትግራይ የምትባለዋን ሲመሰርት መልሶ አንተን በሞጋት ሊወስድብህ አቅዶ፣ ሆኖም ግን ራሱ ጠፍቶ አንተንም ሊያስጠፋህ ነው እንጂ ሌላ አይምሰል። ይህንን መልእክቴን የሰማችሁ ሁሉ ለሱዳን መንግሥት፣
ለታጣቂ ጦሩና ለመላው ሕዝቡ እንድታስተላልፉልኝ አሳስባለሁ። በዚህ አጋጣሚ ሳልነግራችሁ ሳላሳስባችሁና ሳላስጠነቅቃችሁ የማላልፈው ጉዳይ ለኢትዮጵያውያን የእስልምና ሃይማኖት ተከታዮች ነው። ይኸውም ገና ለገና በሃይማኖት አንድ ነን ብላችሁ ኢትዮጵያን፣ ኢትዮጵያውያንን፣ ኢትዮጵያዊነታችሁን ረስታችሁ ሆነ ክዳችሁ ከሚመጣው ጠላት ጋር ብትወግኑ ውርድ ከራሴ መጨረሻችሁ እጅግ የከፋ ይሆናል። ይህንንም ስነግራችሁ ማጉረምረሙን ትታችሁ በመልእክቴ ብታምኑ ይበጃል። ይህንንም የምነግራችሁ የምሰማውን ስለምሰማ፣ የማየውን ስለማይ፣ የማውቀውን ስለማውቅ ነው እንጂ እንዲሁ በስሜት አይደለም፣ ወይም ከእናንተ ጋር ልዩ ጥላቻ ኑሮኝ አይደለም። እውነት እላችኋለሁ። ለዚህም ምስክሬ ድንግል ማርያም ዳኛዬም መድኃኔ ዓለም ነውና። 18ኛ በመላው የአረብ ምድር የምትኖሩ ኢትዮጵያውያን ክርስቲያኖችና ሙስሊሞች ሁሉ በአስቸኳይ በጤና በሰላምና በሕይወት ወደ እናት አገራችሁ ወደ ኢትዮጵያ ብትመለሱና ብትገቡ ይበጃችኋል። ጊዜ የላችሁ፣ በቃ ይበቃችኋል። ግቡ። በድህነት ብትቸገሩ ለጥቂት ጊዜ ነው። ወደ አረብ ምድርና ሕዝብ ለመሄድ የምትቁነጠነጥ ኢትዮጵያዊ ሁሉ ደግሞ እግርህንና ልብህን ሰብስብና አርፈ በአገር ተቀመጥ። ነገርኩህ። የሰይጣኒዝም ኢህአዴግ መንግሥት ገንዘብ መሰብሰቢያና ባሪያ ሆነህ ሕይወትህን እንዳታጣ ነገርኩህ። 19ኛ ለእስራኤል መንግሥትና ለቤተ እስራኤላውያን የቃል ኪዳንና የተስፋይቱ ምድር በሆነችውና መጀመሪያዋ ወይም ሁለተኛዋ ሀገሬ ናት በማልላት ነገር ግን የምንጊዜም ሀገሬ በምላት በምድረ እስራኤል የምትገኙ ኢትዮጵያውያን ቤተ እስራኤል የሆናችሁት ወገኖቼ ሁሉ አጥብቄ የምለምናችሁና የምማጸናችሁ ጉዳይ ወደ ተስፋቸው ምድር ወደ ቅድስት እስራኤል ለመምጣት በዝግጅትና በጉጉት ላይ ሆነው ለሚጠብቁት አዲስ አበባና ጎንደር ላይ ተሰባስበው የሚገኙትን ቤተ እስራኤላውያን ወገኖቻችንን ሁሉ የእስራኤል መንግሥት ዛሬ ነገ ከርሞ ዘንድሮ ሳይልና ጊዜ ሳይሰጥ ቢችል በኢትዮጵያ አቆጣጠር በ2011 ዓመተ ምህረት እስከ ጳጉሜ ወር ካልቻለም ደግሞ በ2012 ዓመተ ምህረት 40 ጾም ከመግባቱ በፊት ጠቅልሎ ከኢትዮጵያ ምድር እንዲያስወጣቸውና ወደ ርስታቸው እንዲያመጣቸው በጥቅሉ በራስ ደጀን ተራራ ላይ የተቃጣውን አደጋ ወደ ኢትዮጵያ ፈጥኖ በመሄድና በመድረስ እንደ ተቆጣጠረው ሁሉ በኢትዮጵያ ሰማይ ላይ፣ በኢትዮጵያ የባህር ወሰን ላይ፣ በኢትዮጵያ ምድርና ሕዝብ ላይ ካንዣበበው የፈጣሪ ቁጣና መቅሰፍ በፍጥነት ያወጣቸውና ያድናቸው ዘንድ በማናቸውም መንገድ ንገሩ። መንገር ብቻ አይደለም፣ አስጨንቁት፣ ረፍት አትስጡት። እኔ እንኳ በዚያን የሽብር ጊዜ እስራኤልም ልኑር ኢትዮጵያ ምንም ችግር አያጋጥመኝም። ወገኖቻችንን ግን በአስቸኳይ እንዲያመጣልን መንግሥትን አስጨንቁልን። የእስራኤል መንግሥት ሆይ እባክህ ስለ እስራኤል አምላክ ስለ ዳዊት አምላክ ብለህ መልእክቴን ተቀበለኝ። ምንም እንኳ በዘመኑ ከነበሩት ከ15ቱ ታላላቅ ነቢያት አባቶቻችሁ መሃል አንዱ ባልሆንም ከ12ቱ ነገዶቻችሁ ግን የአንዱ የዘር ሐረግ ልሆን እችላለሁና ደግሞም ነኝ፣ ነገደ ሌዊ። በመጨረሻም በኢትዮጵያውያን አጠራር ራስ ደጀን ተራራ፣ ስሜን አምባራስ ተራራ የሚባለውን በቤተ እስራኤላውያን አጠራር ደግሞ አቤር ተራራ ተብሎ የሚጠራውን የተፈጥሮ ቅርሳችንን ከደረሰበት አደጋ በፈቃደኝነትና በፍጥነት ኃይልን በመላክ ስላደረገልን ትብብር እጅግ በጣም እንደምናመሰግን ለእስራኤል መንግሥት አስረግጣችሁ ንገሩልኝ። ለነገሩ ራስ ደጀን ተራራ ከመጀመሪያም የቤተ እስራኤላውያን መኖሪያ ይዞታና መስገጃ የሆነ ታሪካዊ ቦታ ነው።
ስሙንም አቤር ነበር የሚሉት። ትርጉሙም በቋንቋቸው የአምላክ በር ማለት ነው። ተራራው መስገጃቸው ነበርና እንደ ኦሪቱ ሕግ በዓመት አንድ ጊዜ ይትባረክ እግዚአብሔር አምላከ እስራኤል ወአምላከ ዳዊት ናሁ ይደቅስ ወይነውም እግዚአብሔር ዘያቅቦ ለእስራኤል። እነሆ እስራኤልን የሚጠብቅ እግዚአብሔር አይተኛም አያንቀላፋም። ሰላም ሁኑልኝ ቤተ እስራኤላውያን ወገኖቼ ሁሉ። 20ኛ ከ2011 ዓመተ ምህረት በፊትም ሆነ እስከ 2011 ዓመተ ምህረት ከአማራ ክልል ውጭ በሌሎች ክልሎች በሁሉም የኢትዮጵያ ዩኒቨርሲቲ በመማር ላይ ያላችሁትና በ2012 ዓመተ ምህረት ነጥብ መጥቶላችሁ ወደ ኢትዮጵያ ዩኒቨርሲቲዎች ለመግባት ለምትዘጋጁ ለመላው የአማራ ነገድ ተወላጆች ለሆናችሁት በሙሉ የማሳስባችሁና የማስጠነቅቃችሁ ጉዳይ እንደሚከተለው። አንደኛው ቢሆን የሚመረጠው የአማራ ልጆች ማለትም የድፍን በየምድር ጎንደር ክፍለ ሀገር ተወላጆች፣ የድፍን ቤተ አማራ ማለትም በዛሬው አጠራር የወሎ ክፍለ ሀገር ተወላጆች፣ የድፍን ጎጃም ክፍለ ሀገር ተወላጆች፣ የድፍን ሸዋ አማራ ክፍለ ሀገር ተወላጆች ሁላችሁ በዚያው በየትውልድ ክፍለ ሀገራችሁ በሚገኙት ዩኒቨርሲቲዎች ሁሉ እንድትመደቡ ከክልል እስከ ፌዴራል ላለው የመንግስት አካልና ለትምህርት ሚኒስቴር ባለስልጣናት ሁሉ ድምጻችሁን ማሰማትና ማስጨነቅ አለባችሁ። ይህ ካልሆነ ደግሞ ሁለተኛው አማራጭ የሚሆነው የአማራ ልጆች በሙሉ በአማራ ክልል በሚገኙ ዩኒቨርሲቲዎች ማለትም የቤተ አማራው ትውልድ ጎንደር፣ ሸዋ፣ ጎጃም፣ የጎንደሩ ትውልድ ሸዋ፣ ቤተ አማራ፣ ጎጃም፣ የጎጃሙ ትውልድ ጎንደር፣ ቤተ አማራ፣ ሸዋ፣ የሸዋው ትውልድ ጎጃም፣ ጎንደር፣ ቤተ አማራ እንድትመደቡ የጥያቄ ጫናችሁን መፍጠር ግድ ይላል። ይህንንም ጩኸታችሁን የፌዴራል መንግስት፣ የክልላችሁ መንግስት፣ የትምህርት ሚኒስቴር ባለስልጣናት ሁሉ ሊሰሟችሁ ይገደዳሉ። አእምሮና ልቦና ካላቸው የላቸውም እንጂ ለሰው ሕይወትና ለሀገር እድገት የሚያስቡ ከሆነ አያስቡም እንጂ። እንዲያውም ለዚህ ፈንታ ያንን ሀገራዊና ወገንተኛነት አስተሳሰብና ፍቅር የሌለውን አእምሮ ቢስ ታጣቂያቸውን እያዘዙ በቆመጥና በጥይት እንደሚያስደበድቧችሁ ጠንቅቄ አውቃለሁ። በየጊዜው በጆሮአችን የምንሰማው በዓይናችን የምናየው በአካል የምናውቀው ነውና። ነገር ግን መብታችሁንና ግዴታችሁን በማወቅ ለማስከበር ብላችሁ ብትሞቱም በእግዚአብሔርና በሕዝብ ዘንድ ከማስፈረድም በላይ ሰማዕትነት ነውና ነገም የትም ይሁኑ የት በእነሱና በልጆቻቸው ላይ ፍርድ ይጠብቃቸዋል፣ አይቀርላቸውም። በሰፈሩት ቁና መሰፈር የት ይቀራል? ይህንን ነገር የተማሪዎች ወላጆችና የክልሉ ሕዝብም ሁሉ ቸል ልትሉት አይገባም። የህልውና የመኖር ያለመኖር ጉዳይ ነውና። ይህ ሁለተኛው አማራጭ ካልሆነ ደግሞ ሶስተኛው አማራጭ በየተመደባችሁበት የኢትዮጵያ ዩኒቨርሲቲ ገብታችሁ ለተወሰኑ ቀናትና ሳምንታት ተምራችሁና የሀገሪቱን የአየር ሁኔታ ማለትም ጸጥታዋን እያያችሁ ዊዝድሮ እየሞላችሁ በጤና በሰላም በዕድሜ ወደ የትውልድ ሀገራችሁና ወገኖቻችሁ ተመልሳችሁ ያችን ዓመት ማሳለፍ ግድ ይላል። ይህ ካልሆነ ደግሞ አራተኛው አማራጭ ሊቭ ኤንድ ሌት ሊቭ ነውና ነገሩ። ስለዚህ ቅድሚያ ራሳችሁ በሕይወት ሳትኖሩ ሌላውን ማኖር አትችሉምና ከሁሉም በላይ ቀዳሚው ሕይወት መሆኑን አውቃችሁና ጨክናችሁ ያችን ዓመት በየሀገራችሁ በየቦታችሁ በየቤታችሁ ሆናችሁ ማሳለፍ ግድ ይላል። ይህ መሆኑ ሀገር ሲናወጥ ከክፉ ነገር ለመዳንና ለብዙ መልካም ነገር ይጠቅማችኋልና። እርግጥ ነው የአንድ ዓመት ዕድሜና ትምህርት ይቅርና የአንድ ቀን ዕድሜና ትምህርትም ቢሆን በከንቱ መቅረቱና ማለፉ በጣም እንደሚያም ጠንቅቄ ያውቃለሁ። ሆኖም ግን
በሕይወት የመኖርና ያለመኖር ጉዳይ ነውና ይህ ካልሆነ ደግሞ አምስተኛውና የመጨረሻው አማራጭ የመጣው ይምጣ፣ የ40 ቀን ዕድሌ ያውጣኝ፣ ያንሳኝ ጣለኝ፣ ይመልሰኝ ያስቀረኝ፣ የሚመጣውን ሁሉ ወድጄና ፈቅጄ በጸጋ እቀበለዋለሁ፣ መድኃኔዓለም እንደሚያደርግ ያድርገኝ ብላችሁ በየተመደባችሁበት የኢትዮጵያ ዩኒቨርሲቲ ገብታችሁ መማርና በጊዜው ጊዜ የሚመጣውን አስጨናቂ የመከራ ጦስ ማየትና ጨክኖ መቀበል ነው። እኔ ካቀረብኳቸው ከነዚህ ከአምስቱ አማራጮች ውጭ የሆኑና እናንተ የምታውቁት ሌላ የበለጠ አማራጭ ካለ ደግሞ ያን መጠቀም መብታችሁ ነው። አትርሱ፣ አስታውሱ። ይህ ችግር የሚያጋጥማችሁ ግን የሰይጣኒዝም ኢህአዴግ መንግስትና ስርዓት ከነህገ መንግስቱ ከነ ምክር ቤት አባላቱ ከነ ታጣቂ ሰራዊቱ ከነ ድርጅት አባላቱ ከነ ሁለመናው ሰይጣናዊ ግሳንግሱ በቅርብ ጊዜ ከምድረ ኢትዮጵያና ከህዝቧ ጫንቃ ላይ እንደ ጢስ ተኖ እንደ ጉንበኖ እንደ ሰም ቀልጦ ዳግም ላይመለስ ለዘላለም እስኪጠፋ ነውና አይዟችሁ፣ ብዙም አትጨነቁ። ዓመተ ምሕረቱን ግን አልነግራችሁም አልታዘዝኩምና። እናንተ ግን በሃይማኖት ቁሙ፣ ንቁ፣ ጸልዩ፣ ጾሙ፣ መጽቱ፣ ስገዱ፣ ንስሐ ግቡ። በእናት ኢትዮጵያና በቃል ኪዳን ሰንደቅ ዓላማዋ ፍቅር በልባችሁ ተቃጠሉ። በዚህ ሁሉ መልካም ነገር ለፈጣሪያችንና ለመድኃኒታችን ለመድኃኔዓለም ተገዙ። ይህ ሁሉ ነገር የሚፈጸምበት ዘመኑ ቅርብ ነውና ከቅርብም አሁን ነውና እንዳልኳችሁ ዓመተ ምሕረቱን ግን አልነግራችሁም አልታዘዝኩምና። መድኃኔዓለምና ድንግል ማርያም ከሁላችን ጋር ይሁኑ። አድማጮች፣ በመልእክቴ ላይ የአማራን ነገር ብቻ መጥራቴ የሌላውንም ጎሳ እንዲሁ በተመሳሳይ መልኩ እንድትመደቡ ከአማራ ትውልዶች መልእክት ጋር አብሬ አስገብቼ መናገሬ ነው እንጂ እናንተን መርሳቴና መለየቴ አይደለምና በምንም መልኩ ቅር እንዳይላችሁ። መቼም ወያኔ ትውልዱን ሁሉ አስፍቶና አርቆ እንዳያስብ እንደራሱ ጭንቅላትና ልቦና ደደብ ዝንጉና ስውት አድርጎት ቀርቷል ማለት ይቻላል። እናም የአማራ ልጆች አስቀድሜ በስም ማንሳቴ ደግሞ ያለምንም ምክንያትና እናንተ ደካሞች እንደምታስቡት በዘረኝነት ተነስቼ አይደለም። ዘረኝነት በመሰረቱ በአምላክ ዘንድ ፈጽሞ የተከለከለ የማይፈቀድ የተወገዘ ኃጢአትም ነው። ከኃጢአት በላይ ምን ክፉ ነገር አለ? ሆኖም ግን አሁን በተጨባጭ እንደሚታየው ከአማራ ክልል ውጭ ባሉ ዩኒቨርሲቲዎች በጎሰኝነት ጥላቻ ምክንያት የመከራ ጽዋ እየጠጡ ያሉት የአማራ ልጆች ብቻ ናቸውና ይህ ደግሞ በዓይን የምናየው የማይካድ የማይደበቅ ሐቅ ነውና። ሌላው ጎሳ ግን በአማራ ክልል ተመድቦ እየተማረና እየሰራ በሰላም እየበላና እየጠጣ በደስታ ይኖራል። አማራ አንድ ክርስቲያንና ሙስሊም ሕዝብ ከመሆን አልፎ ተርፎ እንግዳ ተቀባይና አክባሪ ነውና ከዚህም በላይ ደግሞ አማራ በራሱ ሀገር ላይ የሚኖረውን የሰውን ሀገር ሰው መግደል ቀርቶ መምታት ቀርቶ መስደብ ፈጽሞ ጸያፍ ነው፣ የተከለከለ ነው። ሃይማኖታችንና ባህላችን ወግና ሥርዓታችን ፈጽሞ አይፈቅድም። አይደለንም ክፉ ነገር ሊፈጸምበት ይቅርና በስሙ እንኳ አይጠራም። የሚገርመው ነገር በኖረበት በተወለደበት ባደገበት እትብቱ በተቀበረበትና ፍትወት በመጣው በሀገሩ ስም ነው የሚጠራ። ማለትም ለምሳሌ ከጎጃም ወደ በጌምድር ጎንደር ክፍለ ሀገር ቢሄድ ወጄ፣ ጎጃሜው፣ ማርቆሴው፣ አዴቴው እየተባለ በሀገሩ ስም ነው የሚጠራ እንጂ በስሙ በላቸው፣ አበበ፣ በለጠ፣ ፋሲል እያለ የሚጠራው ከቶ ማንም የለም። ከወሎ ቢመጣም ወሎየው፣ ከላስታ ቢመጣም ላስቴው፣ ከትግሬው ቢመጣም ትግሬው፣ ከሸዋ ቢመጣም መንዜው እየተባለ ነው የሚጠራ። ይህም ሀገሩን እንዲያስብ እንዲያስታውስ እንዳይረሳ ነው።
በተጨማሪ ለሄደበት ሀገር ሕዝብ እንግዳ መሆኑን፣ የሰው ሀገር ሰው መሆኑን፣ ባይተዋር ብቸኛ ስደተኛ መሆኑን እንዲታወቅ ያ የሄደበት ሀገር ሕዝቡ እንዲያውቀውና እንዲያከብረው፣ እንዲወደው፣ እንዲያፈቅረው፣ እንዲረዳው፣ ፊት እንዳይነሳው የሚደረግ ባህላዊ ጥሩ ልምድና ወግ ነውና በተለይ ደግሞ እኔ በተወለድኩበትና በማውቀው በበጌምድር ጎንደር ክፍለ ሀገር ምድር ላይ በዚህ መሰረት በፍቅር ስለተቀበልናቸውና ስላኖርናቸው ፈንታ ለጊዜውም ቢሆን የሽፍታ መንግስት ሆነው መሬታችንን ቀምተው ለመውሰድ ሞከሩ። ወልቃይት፣ ራያ፣ መተከል፣ የሸዋ ደራ ደግነቱ ወስዶና አስወስዶ መቅረት የለም እንጂ ወደ ተነሳውበት ስመለስ ዛሬ ግን ባለየው ወያኔ ኢህአዴግ ለ28 ዓመት በቀልን አስተምሮ ሁሉንም ጎሳ በተለይ ደግሞ የራሱን ጎሳና እንዲሁም ኦሮሞንና ደቡብን ሌላውንም ሁሉ በአማራ ላይ በክፋት እንዲነሳና ተበቃይ እንዲሆን እያደረገው ይመስላል። ወያኔ በተፈጥሮ ክፉ እርኩስ ሰይጣን ነውና። ለተማሪዎች ሌላ አስረግጬ የምነግራችሁ ነገር በመላዋ ኢትዮጵያ ዩኒቨርሲቲ የምትማሩ ተማሪዎች ሁሉ በተለይ ደግሞ የአማራ ተወላጆች በመሆናችሁ ብቻ በአጥፊነት ስም እየተፈረጃችሁ ከአብይ አህመድ መንግስት በፊትም ሆነ በኋላ ከዩኒቨርሲቲ የተባረራችሁ ወንድሞቼና እህቶቼ ሁሉ በእውነት ነው የምላችሁ፣ በምንም መንገድ ቅንጣት ያህል ተስፋ ሳትቆርጡ በትዕግስት በያላችሁበት አገር ሆናችሁ ጠብቁ። ያለማንምና ያለምንም ከልካይ በክብርና በኩራት ወደ ዩኒቨርሲቲ ዲፓርትመንታችሁና ካምፓሳችሁ ትመለሳላችሁና ይህ ሲሆን ግን የእናንተን የዩኒቨርሲቲ መረጃና ማስረጃ ከእጃችሁ እንዳትጥሉ። በተረፈ ግን አይዟችሁ፣ ተስፋ እንዳትቆርጡ። አገርና ሕዝብ የእናንተ የወጣት ተማሪዎች ምሁራን እንጂ የማንም ባንዳ ባለስልጣን አይደሉምና ያባረራችሁ የሚያባራችሁ ማንና ለምን እንደሆነ ጠንቅቀን ስለምናውቅ ወደ ካምፓሳችሁ ለመግባት ለመማርና ለመመረቅ አልፋችሁ ተርፋችሁ በየፊልዳችሁ በቂ ሥራ እንደምትይዙ ቅንጣት ያህል እንዳትጠራጠሩ። አይዟችሁ ወንድሞቼና እህቶቼ ሁሉ ተስፋ ቆርጣችሁ ወደ ሌላ መጥፎ ድርጊትና ውድቀት እንዳትሄዱ አደራ። የአብይን መንግሥት መጨረሻ በትዕግሥት ጠብቁ። ከሽፍታ ያነሰ ተራ ሽፍታ የሆነ የመንግሥት ባለስልጣን እንዳባረራችሁ ሁሉ ሕዝባዊና ሀገራዊ ሃይማኖታዊ የሆነ ታላቅ መንግሥት ከተባረራችሁበት ቦታ በክብርና በደስታ ሆናችሁ እንድትመለሱ ያደርጋልና በትግል ለሞቱትና ለሚሞቱት ተማሪዎች ወንድሞቻችንና እህቶቻችን ግን መጪው ሕዝባዊና ሀገራዊ ሃይማኖታዊ መንግሥት የሆነው በአዋጅ ለወላጆቻቸው ሁሉ የሕይወት ሙሉ መተዳደሪያቸውን ይሰጣል። እውነት እላችኋለሁ። በሉ ትንሽ ታገሱ። መርሳት የሌለባችሁ ጉዳይ ግን ይህ መልእክቴ በግል የመጥፎ ስነ ምግባር ጉድለት ምክንያትና ወድቃችሁ የተባረራችሁትን ተማሪዎች በምንም መልኩ እንደማይመለከታችሁ እወቁ። 21ኛ የመጨረሻ ልመናዬና ተማጽኖዬ ደግሞ ለማኝና ሌባ፣ ቅጥረኛና ባንዳ፣ ሀገር ሻጭና አፍራሽ እንዲሁም አጥፊ፣ የሰው ዘር ነቃይና አጥፊ፣ በታኝ፣ አሳዳጅ፣ ከሃዲና ከዳተኛ ከሆነው ከሰይጣኒዝም መንግሥት ከኢህአዴግ በፊት ለነበራችሁትና በሰይጣኑ መለስ ዜናዊ የወንብድና ሥልጣን ከሥራ ገበታችሁ በግፍ የተባረራችሁት የቀድሞቹ የአንዲት እናት አገር የሆነችው የኢትዮጵያ መንግሥት እግረኛ ጦርና የአየር ኃይል የጦር አውሮፕላን አብራሪዎች
ባለሙያዎችና መሪዎች የነበራችሁት ሁሉ፣ በአገር ውስጥና ከሀገር ውጭ ያላችሁት ሁሉ ማለትም እንደኛ በወጣትነትና በጎልማሳነት የዕድሜ ደረጃ የምትገኙ በጉልበትና በጤና በማንኛውም ቦታና ጊዜ መውጣትና መውረድ፣ መሮጥና መውደቅ እንዲሁም መነሳት የምትችሉ ሁሉ እርስ በርሳችሁ ተነጋግራችሁና አሁን መንግሥት ነኝ ከሚለው ጋር ተነጋግራችሁ ለአሁኑ በየትም በየት ብላችሁ ከመድኃኔ ዓለምና ከእናቱ ከድንግል ማርያም በታች ናችሁ ይችን ጥንታዊት ታሪካዊትና ሃይማኖታዊት አገርና ሕዝቧን አድኑ አድኑ እላችኋለሁ። ለደሞዛችሁ አትሰቡ። የሥራችሁ ድካም ሁሉ አሁን የምትሰሩበት ይቅርና ወያኔ ለ28 ዓመት ያስቀረባችሁ ሁሉ በተቻለ አቅም በመጪው ሀገራዊና ሕዝባዊ ሃይማኖታዊ መንግሥት መልካም ፈቃድ የሀገሪቱ የኢኮኖሚ አቅም እየታየ ለማግኘት ትችሉ ይሆናል። ይህንም አልጠራጠርም። ቅድሚያ ግን ሀገሪቱንና ሕዝቧን ለማዳን ተሰባሰቡ። ለነገሩ ግን ራሳችሁንም ጭምር ለማዳን መሆኑን መርሳት የለባችሁ። እናንተ ባትኖሩ እንኳን የድካማችሁ የፍሬ ዋጋ ለልጆቻችሁ ለቤተሰቦቻችሁ ይቀራል ብላችሁ እንዳትጠራጠሩ። አብይ አህመድ አሁን እንደማየውና እንደምሰማው እውነተኛ ሰው ከሆነ ብቻውን ነው ያለው። ደግሞም ምንም የለውም፣ ማንም የለውም። ሆኖም ግን እኔ በበኩሌ አብይ አህመድ እውነተኛ መንግሥት ነው፣ እውነተኛ ሰው ነው ብዬ እንደማላምነውና እንደማልቀበለው ነው የምነግራችሁ። ጸረ አማራ ነውና እናንተ ቃሉን እንጂ አሁን ውስጥ ውስጡን ምን እንደሚሠራና የመጨረሻ ሥራውን አታውቁምና። አዎ የዋህ ብሲ ያምን ዘነገረ ኩሎ እንዳለ ንጉሥ ሰሎሞን። የዋህ ቅን ሰው ክፋት፣ ቅናት፣ ምቀኝነት፣ ተንኰል የሌለበት ወይንም ያልተማረ ሰው ሁሉ የሰውን ተግባሩን ሳያይና ሳያውቅ ቃሉን ብቻ እያመነ ተከትሎት ከማይወጣበት ገደል ገብቶ ይቀራል። በለሰለሰ አፉ ኢትዮጵያ ኢትዮጵያ እያለ ሊጫወትብህ ነው። አብይ አህመድ ራሱ እንደነገረን ቀይ ወጥ አዞ ሳለ እርጎ ጨምረው ሲሰጡት ደንግጦ ኧረ እማማ እኔ ያዘዝኩት ቀይ ወጥ ብቻ ነው እርጎ አላዘዝኩም ሲላቸው ኧረ ልጄ ግድ የለም ዝም ብለህ ብላ የእርጎውን አላስከፍልህም ብለው ሰጡኝና በደግነታቸው እየተገረምኩ በላሁና መጋባትማ ከጎንደሮች ጋር ነው ብዬ ወሰንኩና ከዛው ጎንደር ያገባሁ እያለ ነበር በመልካም አንደበቱ ያጫወተ። አዎ ይህንን የመሰሉ የደጋግ አማራ እናቶችን ልጆች ነው ዛሬ በኦሮሚያ ክልል ተብዬ ያሉትን ሁሉ ከትንሽ እስከ ትልቅ ከጎልማሳ እስከ አዛውንት እስከ ወጣት ከሴት እስከ ወንድ እያፈናቀለ የሚጫወትባቸው። ምን ማፈናቀል ብቻ ሕይወታቸውን ሙሉ ያፈሩትን ሀብታቸውን፣ ንብረታቸውን፣ ገንዘባቸውን እየሟጠጠ እያስቀረ ጤነኛ ከበሽተኛ ሳይመርጥ፣ ደካማ ከብርቱ ሳይመርጥ ሁሉንም ነቅሎ አባረራቸው፣ እያባረራቸው ነው። በኦሮሚያ ክልል ተብዬ ያሉትን የአማራ ልጆች የሆኑትን የዩኒቨርሲቲ ተማሪዎች በሙሉ በሀገሩ የኦሮሞ ተወላጆች በሆኑት በታጣቂዎቹና በዘሮቹ እያስጨፈጨፋቸው የሚገኘው የኢህአዴግ ሊቀመንበር እሱ፣ የኦህዴድ ሊቀመንበር እሱ እና እንዴት አያውቅም? ምን ይሄ ብቻ? ሕገ መንግሥቱ የትግሬ ሕዝብ ሕገ መንግሥት አይደለም የኢትዮጵያ ሕገ መንግሥት ነው እያለ ጨዋታ ጀምሯል። ለአንድ ክልል ተብሎ ሕገ መንግሥት አይለወጥም ብሎንም አረፋ። በሞቴ እስቲ ልጠይቅህና ጎንደር፣ ጎጃም፣ ሸዋ፣ ቤተ አማራ፣ ወሎ አራት ታላላቅ ክፍለ ሀገሮች ከአንድ አናሳ ክፍለ ሀገር ከትግሬ አንሰው ታዩን? በዛውም ላይ በኢሳይያስ፣ በመለስ፣ በነጋሶ ጊዳዳ፣ በሌጮ ለታ በአራት ሀገር አጥፊ በሆኑ ሽፍቶችና ባንዳዎች
በተጻፈና አማራ በሌለበትና በማያውቀው የሰይጣን ሕገ መንግሥት በሆነው ልንመራልህ ታስባለህን? በጣም ታሳዝናለህ። ይብላኝልህ መጨረሻ። እንዲያው የሚያሳዝነውማ የኢትዮጵያ ሕዝብ በአንተ መታለሉና ማመኑ ነው እንጂ አንተማ የወያኔ ልጅ ወያኔ እኮ ነህ ባይገባው እንጂ። በጥቅሉ ሀገር መምራትም አልቻለም፣ አይችልም። ደግሞም ባዶ የሆነች ሀገር ነው የተረከበ። በገንዘብና በኢኮኖሚ፣ በባህር ወደብና በእግረኛ ጦር፣ በባህር ኃይልና በአየር ኃይል፣ በትምህርትና በተማረ ኃይል፣ በሁሉም ነገር ማለት ይቻላል ባዶ የሆነች ሀገር ነው የሰጠው። ይህም ሆኖ ግን እሱም ቢሆን በተራው ከነለማ መገርሳ ጋር ሆኖ የኦህዴድን ባለስልጣናት ማለትም የኦሮሞን ሰዎች ሰብስቦና አጠናክሮ ከወያኔ መንግሥት በከፋ ሁኔታ የኦሮሞ መንግሥትና ግዛት ሊመሰርትና አማራን ከኦነግ ጋር ሆኖ በኢትዮጵያ ከኦሮሚያ ምድር ሊያጠፋ እያደባ ያለ አስመሳይ የዛር መንፈስ እየሆነ ይመስላል። ንቁበት። የኢትዮጵያ ሕዝብ ግን ከፈጣሪ የተላከ ሙሴ ነው፣ ዳግማዊ ሙሴ ነው ብሎ ዘፈነለት፣ አጨበጨበለት፣ ዘለለለት፣ ሰገደለት። ጥሩ ነው ከሆነ እሰየ። ደግን ነገር ማን ይጠላል? ደግነቱን ለማየት መጨረሻውን እንጠብቅ እንጂ። ካህናቱና ጳጳሳቱ ሁሉ ዳግማዊ ሙሴ እያሉ አወደሱት። አወይ አለመታደል! አብይ አህመድ እንደሆነ በቃሉ እየሸነገለ በሥራው ደግሞ እያቆሰለ ገና ያንጫጫሃል። ጠብቅ። በከንቱ የታወርክ ሕዝብ ነህ። እውነተኛውና ሐቀኛው ሰው እንዳታየው ጨልሞብህ፣ ውሸታሙ ቀጣፊውና አታላዩ ሰው ግን ብርሃን ሆኖልህ ታየዋለህ። ፍሬ አልባ ነው እንጂ። በእውነት ነው የምላችሁ በሀገራችን በመላዋ ኢትዮጵያ ምድርና በመላው ሕዝባችን ላይ ዕድሜና ጾታ፣ ዘርና ቀለም፣ ሃይማኖት ሳይመርጥ ከአሁን በፊት ያልተደረገ ከእንግዲህም ወዲያ የማይደረግ አሁን ግን ከፊታችን የአርማጌዲዮ ጦርነት ይካሄድብናል። ግድ ነው፣ አይቀርም። ይህንን ጦርነት የሚከፍቱብን እነማን ናቸው እንደምትሉኝ ያውቃለሁ። ሆኖም ግን ለአሁኑ እነከሌና እነከሌ ናቸው ማለቱን ልተወውና በጥቅሉ ግን ጥንትም ዛሬም በውስጥና በውጭ የኢትዮጵያ ጠላቶችና አጥፊዎች የሆኑት ናቸው እንጂ ሌላማ ማን አለ ብላችሁ ነው? ታህት ወያኔዎች ገና በረሃ ሳሉ ያ በሥጋውም በነፍሱ የዲያብሎስ ውላጅ የሲኦል ወራሽ የገሃነም ባለርስት የሆነው መለስ ዜናዊ በ1980ዎቹ ዓመተ ምህረት ገደማ በአንድ የማሌሊት መጽሔት ላይ ምን ብሎ እንደጻፈ ታውቃላችሁ? እስቲ ስሙትና ጉድበብ። ኢትዮጵያ የምትባል ሀገር ካፒታሊዝም ከመጣና ካደገ በኋላ በአጼ ምኒልክ ዘመነ መንግሥት የተፈጠረች የ100 ዓመት ዕድሜ ያላት ሀገር ናት ብሎ ነበር የጻፈው። ስሙን ዲያብሎስ ይጻፈውና መጽሐፍን ጽፎታል። ከመጽሐፍም አልፎ ተረክቦ ወስዶታል። ከዚህም በኋላ እንደገና በ1987 ዓመተ ምህረት እሱ በሰበሰበው የሰይጣኒዝም ምክር ቤት አባላቱ በሆነው ፊት ለፊት እንዳባቱ እንደ ዲያብሎስ ሳይፈራና ሳያፍር የተናገረው አስደንጋጭ ቃል ኢትዮጵያ የሚባል ስም በደም በሥጋችን አልተዋሃደም። ኢትዮጵያ የሚባል ስም በደም በሥጋችን አልተዋሃደም። አንድ በሉ። ይህንን ስምም አለ ኢትዮጵያ ለማለት ቀፎት ነው። በጣም ያሳዝናል። ይህንን ስምም ባደራነት ያስረከበን የለም። ይህንን ስምም ባደራነት ያስረከበን የለም። ሁለት በሉ። ኢትዮጵያዊነት የሚል በሽታም አልያዘንም። ኢትዮጵያዊነት የሚል በሽታ አልያዘንም። ሦስት በሉ። ይህን ሰይጣናዊ ቃል ነበር ለልብ አስፈሪ፣ ለአእምሮ አስደንጋጭ፣ ዘግናኝ የሆነ ቃል ተናግሮ ያለፈው። ኢትዮጵያ ግን አለች፣ እሱ ግን የለም።
የሚያሳዝነውና የሚያሳፍረው ግን እሱ ይህን ሲናገር የምክር ቤቱ አባላት ተብዬው ሁሉ ጸጥ ረጭ ብሎ በዝምታ ማለፉ ነው። አቤት ውርደት፣ ከውርደትም ቅሌት! ለነገሩማ አንድ ተቃዋሚ የሆነ ግለሰብ በምክር ቤቱ የመቀመጫ ወንበር የነበረው ተናግሮ ሲያበቃ ፈጣሪ እግዚአብሔር ኢትዮጵያንና ሕዝቧን ይባርክ ብሎ ሲናገር በእነ አባዱላ መሪነት የምክር ቤቱ አባላት በሙሉ እንደ ሴት አዳሪ ነው እኮ በሳቅ ያሽካኩ። ደሞ እኮ ከዛ ውስጥ በጣም አብላጫ ቁጥር ያለው አባል ሁሉ ክርስቲያን ተብዬ ነው። እንዲያው ለመሆኑ ማተብ አስራችኋል? መስቀል ትሳለማላችሁ? በተስኪያንስ ትሄዳላችሁ? ለነገሩ የእናንተ መስቀል የእናንተ በተስኪያን ፓርላማ ነው። እናንተን የወለደች እናት እንዴት ታዝን ይሆን? አወይ መጨረሻችሁ! አብይ አህመድ ደግሞ በትራው መጣና ፈጣሪ ኢትዮጵያንና ሕዝቧን ይባርክ ሲል በአድናቆትና በድጋፍ አጨበጨበ። ወራዳ ጣዖት አምላኪ አመንዝራና ካህዲ የምክር ቤት አባል ይሉሃል። ይሄ ነው። ሰደበና አትበሉኝ፣ ሥራችሁን ነው የነገርኳችሁ ከንቶች። ደሞ ብሰድባችሁስ ሲያንሳችሁ ነው እንጂ አይበዛባችሁም እኮ። ምክንያቱም እናንተ ምንም እንኳ በስነ ፍጥረት የእግዚአብሔር ፍጥረቶች ብትሆኑም ግብራችሁም ሆነ አካላችሁ ግን የዲያብሎስ ነውና። ደግሞስ እኔ ብሳደብ እናንተን ነው። እናንተ እኮ የሳቃችሁና የተሳደባችሁ በእግዚአብሔር ላይ ነው፣ በእግዚአብሔር ሰው ላይ ነው፣ በኢትዮጵያ ላይ ነው፣ በሕዝቡ ላይ ነው። የነውር አፋችሁን የነውር ጥርሳችሁን የከፈታችሁ የገለፈጣችሁ እናም አይደለም ስድብ ዱላም ሲያንሳችሁ ነው ያኔ ስትገለፍጡ በእግዚአብሔር ላይ ጀግና ጠፍቶ እንጂ። እኔ ብኖር ኖሮ እውነት ነው የምላችሁ እዛው ባላችሁበት ቦታ ከነ ሕንጻችሁ ነበር ባገኘሁት ነገር የምፈጃችሁ። የእግዚአብሔርን ጠላት የማይበቀል እሱ ራሱ የእግዚአብሔር ጠላት ነውና ተማሩ። የእግዚአብሔርን ጠላት የማይበቀል እሱ ራሱ የእግዚአብሔር ጠላት ነውና ይላል መጽሐፈ መቃብያን ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 30 ተመልከቱ። ወደ ተነሳውበት ልመልሳችሁና በዚህ ጦርነት ምክንያት የሕዝብ ሬሳ 7 ወር ሙሉ ይለቀማል፣ ይቀበራል። በዚህ ጦርነት ምክንያት የሕዝብ ሬሳ 7 ወር ሙሉ ይለቀማል፣ ይቀበራል። ለሙታን ለቀማና ቀብርን የሰማይ አሞራዎችና የዱር አራዊቶች ሁሉ ያግዙናል። ያን ጊዜ በከተማ ያለውን ሰይፍ ይፈጀዋል፣ ወደ ጫካ ለማምለጥ ብሎ የሚሄደውንም አራዊትና ረሃብ እየተቀባበሉ ይፈጁታል። የፈጣሪ ቁጣ ሲመጣ እንዲህ ነው የሚያስጨንቅ፣ ማምለጫ የለም። ምንጊዜም ቢሆን ክፉዎች ኖረን ለሀገርና ለሕዝብ አንጠቅምምና መድኃኔዓለም በሥልጣኑ ይጠርገናል። ምድርንም ሁሉ ልክ እንደ ኖህ ዘመን ከክፎች ያጸዳል። ተመስገን ነው። በዚህ መሠረት መላው የኢትዮጵያ ሕዝብ ወደድክም ጠላህም፣ አመንክም አላመንክም፣ ዳንክም ጠፋህም ከቀይ ባሕር ጫፍ እስከ ሞያሌ የኢትዮጵያ ጫፍ፣ ከሐረርጌ ጫፍ እስከ ወለጋ ጫፍ በአራቱም የኢትዮጵያ ማዕዘን ሁሉ ዘርና ቀለም፣ ሃይማኖትና ዕድሜ፣ ጾታ ማንንም ከማን ሳይመርጥ እንደ ደረሰ አዝመራ መድኃኔዓለም በቁጣው መብረቅና ነፋስ በቁጣው ማዕበልና እሳት ሊያጭድህ ሊወቃህና ሊደመስስህ ሁሉን ነገር ጨርሷል። በዚህም መሠረት አሁን በሰይጣናዊው ኢህአዴግ ዘመነ መንግሥት ያለው ከ100 ሚሊዮን በላይ የሆነው የኢትዮጵያ ሕዝብ እንደ ቅዱሳን ጠያቂነትና እንደ እግዚአብሔር ውሳኔና ፈቃድ ወደ 3 የቁጥር ደረጃ እንዲወርድ የሥላሴ መልስ እየተጠበቀ ነው። አድማጮች ሳልነግራችሁ የማላልፈው የኢትዮጵያ ሕዝብ እያልኩ ስናገር ያቺ በጥጋቧ ዘላ ዘላ እናቷን ረግጣና በርግጫ ተማትታ ፈርጥጣ የሄደችውንና መመለሻው ጨንቋት በችግር ላይ ወድቃ የኖረችውን ባሕረ ነጋሽን ማለትም ኤርትራንና ሕዝቧን ጨምሬ መሆኑን እንድታውቁ ነው። የመጣው የመድኃኔዓለም ቁጣ
ባሕረ ነጋሽን ማለትም ኤርትራንና ሕዝቧን ከኢትዮጵያና ከሕዝቧ ጋር አብሮ ባንድ ላይ ነውና የሚወቃቸው። ከኢትዮጵያ ጠላት ወያኔና ሻዕቢያ ገነጠሏት እንጂ እግዚአብሔርና የኢትዮጵያ ሕዝብ አልገነጠሏትምና ከእንግዲህም ከቶውንም እስከ ዘላለም አትገነጠልምና። እናም የሕዝቡ የቁጥር ደረጃ አንደኛው በደርግ ዘመን እንደነበረው ወደ 50ና 60 ሚሊዮን ገደማ ይውረድ የሚል ነው። መድኃኔዓለም ይሰውረን ከ100 ሚሊዮን። ሁለተኛው በኃይለ ሥላሴ ዘመን እንደነበረው ወደ 30ና 40 ሚሊዮን ገደማ ይውረድ የሚል ነው። ይህም ይከፋል። ሦስተኛው በርግጥ ከባድ ነው፣ ለመስማትም ያስደነግጣል፣ እንኳን ለማየት ተስፋም ያስቆርጣል። ግን ምንም ማድረግና መሆን አይቻልም። ንስሐ ገብቶ በጾም በጸሎት በስግደት በምጽዋት በንባ በጸጸት እንዲሁም በሚያስፈልገው የጠላት ማጥቂያና መከላከያ በሆነው ነገር ሁሉ ተዘጋጅቶ በተጠንቀቅ ነቅቶ ከመጠበቁች ሌላ ነገር የለም። የፍርድ ቀን ነውና። እናም በዳግማዊ ንጉሥ ምኒልክ ዘመን ወደ ነበረበት ወደ 7ና 8 ሚሊዮን ገደማ ይውረድ የሚል ነው። ይሰውረን መድኃኔዓለም። የቅዱሳን የመጨረሻ ጥያቄያቸው ነውና እንዲህ ያሉበትም ምክንያታቸውና ዕውቀታቸው የነሱ የቅዱሳን ነውና። እኔ ግን የሚገርመኝ ነገር በሰለጠኑት ዓለማት ሕዝብ ሲበዛ ለብዙ መልካም ነገር ይሆናል። በእኛ ሀገር ግን ሕዝብ በዝቶ ተባዝቶ ይቅርና አንሰንም ቢሆን ለኀጢአት ሥራና ለጥፋት ብቻ መሆናችን ያሳዝናል። አወያ ለመታደል። እንግዲህ ምንም ይሆን ምን፣ እኔ ግን በቅዱሳን ስውራን አባቶቻችን ጥያቄ እጅግ በጣም ደስተኛ ነኝ። ለምን ብትሉኝ ከእብድ ሕዝብ ጋር መኖር አልፈልግማ። አይደለም መምራት ስላልኩ ደግሞ እመራለሁ መሪ ነኝ ማለት አይደለም። መቼም ከክፉ ሰው ልቦናና አንደበት መልካም ነገር አይፈልቅም፣ አይወጣም፣ አይታሰብም። የኢትዮጵያ ሕዝብ በሰይጣኒዝም ኢህአዴግ ዘመነ መንግሥት ሳየው ሳይጠጣ የሰከረ ሳይታመም ያበደ ነው። እናም በኀጢአት የሰከረንና በኀጢአት ያበደን ሕዝብ ማገልገልና እብድን መገልገል ሁለቱም አንድ ናቸው፣ መጨረሻቸው አያምርምና። ይህን በማለቴ ኧረ ጨካኝ ነው ትሉኝ ይሆናል። አዎ ጨካኝ ነኝ ለማያውቀኝ። ብጨክን ደግሞ ጭካኔ ከእናንተ ጨካኝነት አይበልጥም እኮ። ደግሞም ብጨክን በክፉ ሰው ላይ ነው። እናንተ እንኳን አላችሁ በደግ ሰው ላይ የምትጨክኑ። ታዲያ በክፉ ሰው ላይ ብጨክን ምኑ ነው የሚገርማችሁ? በክፉ ሕዝብ ላይማ እንኳን እኔ መድኃኔዓለምም ጨካኝ ነው። ለዚህም ነው እኮ እነግር ወዘብጥ በማለት ማለትም አስተምርሃለሁ፣ እነግርሃለሁ፣ እመክርሃለሁ፣ እገሥጽሃለሁ፣ እዘልፍሃለሁ እምቢ ካል ዲያብሎስንና ሲኦልን ገሃነምንም እሰጥሃለሁ ወደዛ ወረውርሃለሁ ብሎ ዲያብሎስን ሲኦልንና ገሃነምን ያዘጋጀብን የክፉ ሥራችን ዋጋችን ነውና። እናንተ ግን የምትሰሩትን አታውቁትም እንዴ? ለሀገርና ለነጻነት፣ ለእውነትና ለታሪክ፣ ለአንድነትና ለሃይማኖት፣ ለሕልውናና ለሰንደቅ ዓላማ፣ ለማንነትና ለሕዝብ ሁሉ ብለን በሞትና በሕይወት መካከል ሆነን በምንታገለው ላይ ከሰይጣኒዝም ኢህአዴግ መንግሥትና ታጣቂ ጦር ጋር ሆናችሁ ያለ ስምስም በመስጠት መግቢያና መውጫ፣ መሄጃና መምጫ፣ መቆሚያና መቀመጫ፣ ማረፊያና መኖሪያ በማሳጣትና በዋልንበት እንዳናድር ባደርንበት እንዳንውል በማድረግ 29 ዓመት ሙሉ እያሳደዳችሁን ያላችሁ ደግና ሩህሩህ እውነተኛና ሐቀኛ ሆናችሁ ለሀገራችሁ ለኢትዮጵያና ለሕዝቧ ማንነት በመልካም ነገር እየተዋደቃችሁ ነውን? ወይንስ ለእግዚአብሔር እውነተኛ መሥዋዕት እያቀረባችሁለት ነውን? ይመስላችኋልስ? ኧረ እንዴት ልሳቅ! ጉድ ሳይሰማ መስከረም አይጠባም አሉ። እውነት እኮ ነው። በዚህም ሆነ በዚያ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ከዳር እስከ መሃል ድረስ ሁልህም በከባድ የነፍስ ውጭ አልወጣም ምጥ ላይ መሆናችሁን እወቁ። ይህ ሁሉ የመከራ መቅሰፍት በኢትዮጵያ ሕዝብ ላይ
የታዘዘበትና የማይቀርበት ምክንያቱ ምንድነው የሚለኝ ካለ በነቢያት የተነገረው ትንቢት በመጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ይፈጸም ዘንድ ግድ ስለሆነ ነው። ይሄውም በዚያን ቀን መልእክተኞች ተከፋፍለው ተበታትነው ተዘናግተው ተቀማጥለው ተዝናንተው የሚኖሩትን ኢትዮጵያውያንን ለማስፈራራት ለመቅጣትና ለማጥፋት ከፊቴ ማለትም በእኔ ፈቃድና ትእዛዝ በመርከብ ይመጣሉ። የሁከትም ቀን ይሆንባቸዋል፣ እነሆ ይመጣልና ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 30 ቁጥር 9። ሁከትና ጩኸትም ዋይታም ሁሉ በኢትዮጵያ ይሆናል፣ መሠረቷም ይፈርሳል። ትንቢተ ሕዝቅኤል ምዕራፍ 30 ቁጥር 4። የኢትዮጵያ ክፍለ ሀገራት፣ አውራጃዎች፣ ወረዳዎች፣ ቤቶች፣ ሰዎች ሁሉ በመከራ ሲጨነቁ አየሁ፣ ይጨነቃሉ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 7። እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ፣ እርሱ እግዚአብሔርም የቁጣና የመቅሰፍት እጁን በሰሜን ላይ ይዘረጋል። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12። ጌታ እግዚአብሔር ተናገረ እንዲህም አለ፣ አንበሳው አገሳ፣ የማይፈራ ማን ነው? ትንቢተ አሞጽ ምዕራፍ 3 ቁጥር 2 እስከ 8 አውጣና ተመልከት በሰፊው። እናቴ ኢትዮጵያ ገነጣጥሎ አጠፋሽ ጅቡ እንደ አህያ። እናቴ ኢትዮጵያ አሞራው ከበበሽ እንደ ጥምብ አህያ። መድኃኔዓለም ይሁንሽ እናት አለ። በጥቅሉ ለኢትዮጵያ የመጨረሻ ውድቀቷና ትንሣኤዋ፣ ሞቷና ሕይወቷ፣ ጥፋቷና ልማቷ፣ ጨለማዋና ብርሃኗ፣ ውርደቷና ክብሯ፣ አፍረቷና ኩራቷ፣ ሐዘኗና ደስታዋ፣ ልቅሷና ሳቋ፣ ዋይታዋና እልልታዋ የሆኑት ምልክቶቿና ማብቂያዋ ለ29 ዓመታት በመከራና በሰቆቃ ቁም ስቅሏን በማሳየትና በማፈራረስ የገዟትና ያጠፏት ሃይማኖት የሌላቸው አሕዛባውያን፣ የሀገርና የሕዝብ ፍቅር የሌላቸው ራስ ወዳድ የሆኑ ውሸታምና ቀጣፊ የሆኑት የጥፋት መልእክተኞች የሆኑት እነዚህ 8 ሰዎች ናቸው። እንዳቀማመጣቸው ልጥራቸው። 1ኛ ተአምራት ላይኔ፣ 2ኛ መለስ ዜናዊ፣ 3ኛ ነጋሶ ጊዳዳ፣ 4ኛ ግርማ ወልደ ጊዮርጊስ፣ 5ኛ የአቶ ደሳለኝ ልጅ በገዛ ፈቃዴ ስልጣኔን ለቅቄያለሁ ብሎ ያሳቀን ሰውዬ። ስሙን ለመጥራት አልፈቅድም፣ ምክንያቱም ስሙና ሃይማኖቱ አይገናኝምና፣ ወይ እንደ ሌሎቹ ስሙን በቀየረ ሃይማኖቱን እንደቀየረው። የእሱን ስም እኔ በፈጣሪ እናትና በእኔ እናት በቅድስቲቱ እናቴ ስም አልጠራውም። እንዲያውም እኔ ቤተ ክህነት ብገባና ከፍተኛ ሥልጣን ቢኖረኝ ስምህን እንደ እምነትህ ቀይር እለውና እምቢ ካለ ደግሞ በሕግ ፍርድ ቤት ነበር የምገትረው። ታዲያ ምን ያደርጋል? የክርስቲያን እውነተኛ መሪ የሆነ ሰው የለማ። 6ኛ ሙላቱ ተሾመ። 7ኛ እናቴ 7ኛው ንጉሥ ትሆናለህ ብላኛለች ያለው አብይ አህመድ። 8ኛ ወይዘሮ ሳህለ ወርቅ ዘውዴ ናቸው። ይገርማል፣ ዓለም የምታልፍ በ8ኛው ሺህ ዘመን ነው። እነዚህም 8 ደርሰው የትንቢቱ መጨረሻ ምሳሌ ሊሆኑልን ነው። ተመስገን ጌታዬ። በሉ ደህና ሁኑ። በተረፈ ግን ይህንን መልእክቴን ሰምቶ ማንኛውን ሰይጣናዊ ስድብና ትችት፣ ሐሜትና ነቀፋ፣ ተቃውሞና ዛቻ ለሚናገረው ጠላቴ ሁሉ የመድኃኔዓለምና የድንግል ማርያም ልጆች፣ የእኔ ወዳጆችና ተቆርቋሪዎች የሆናችሁ ንጹሕ ኢትዮጵያውያንና ክርስቲያኖች ሁሉ አደራ የምላችሁ ለእነዚህ ሙታን ሁሉ ለአንዳቸውም የአጸፋ መልስ ቅንጣት ነገር እንዳትመልሱላቸው አደራ።
ሰምታችሁ ዝም ነው፣ አይታችሁ ማለፍ ነው። ምክንያቱም ጠላቶቼ ሁሉ የታወቁ ናቸውና። እነሱም የቤተ መንግሥት፣ የቤተ ክህነት፣ የቤተ ሕዝብ፣ የቤተ ምልክና አካል ሲሆኑ ተጠቃለው ሲነገሩ መድኃኔ ዓለም ኢየሱስ ክርስቶስ ከቀኝ ቁመት ከገነት መንግሥተ ሰማያት የሕይወት መዝገብ ላይ የፋቃቸውና በግራ የሚያሰናብታቸው ክፉ ኃጥአን ናቸውና። እናም እነዚህ ክፎች ምንም ይበሉ ይምን ንቃችሁ መተው ነው። በመድኃኔ ዓለምና በድንግል ማርያም ፈቃድና ኃይል የሚያዙበትና የሚጠየቁበት መልስ የሚሰጡበትና አይቀጡ ቅጣት የሚቀጡበት ጊዜ ስላለ ነው። በጥቅሉ የእኔ ጠላት የሆነ ግለሰብም ሆነ ማኅበረሰብ፣ ኅብረተሰብም ሆነ ሕዝብ ሁሉ ሳያውቀውም ሆነ አውቆት ጸረ ኢትዮጵያ፣ ጸረ ክርስቲያን፣ ጸረ አማራ፣ ጸረ ሰንደቅ ዓላማ፣ ጸረ ሕልውና፣ ጸረ ማንነት፣ ጸረ ታሪክ፣ ጸረ አንድነት፣ ጸረ ሕዝብ፣ ጸረ እውነት መሆኑን እወቁ። አሁን እንዲህ በማለቴ እንኳ ጠላት ሁሉ አፉን ከፍቶ ይወሸክታል፣ ድዱን ገልፍጦ ያሽካካል። ራሱን ንጉሥ አደረገ፣ ራሱን ነቢይ አደረገ፣ ከዚህም አልፈው ተርፈው ራሱን አምላክ አደረገ ይላሉ። ከጠላት ልብና አንደበት ምንጊዜም ቢሆን መልካም ቃል ሊፈልቅና ሊወጣ አይችልምና። እንዲያው ለነገሩ አምላክነትን ተውትና ንጉሥ አይደለሁም አልሆንምም እንጂ ነቢይ አይደለሁም አልሆንምም እንጂ በሆንስ እናንተ አታደርጉኝ። የሚሾም የሚሽር፣ የሚሰጥ የሚነሳ፣ የሚያከብር የሚያዋርድ፣ የሚያሳድግ የሚያሳንስ የሁሉ ባለቤት መድኃኔ ዓለም እንጂ እናንተ እኮ አይደላችሁ። ስለዚህ እናንተ ምንም አይናችሁ። እናንተማ ብትሆኑ ኑሮ የተፈጥሮ ፀሐይንና ነፋስንም ትከለክሉኝ ነበር። ይህን ሁሉ የክፋት ቃል የሚያናግራችሁ የክፉ ቅናት ባለቤት የሆነው አባታችሁና ጌታችሁ ዲያብሎስና የራሳችሁ የኀጢአታችሁ ውጤት ነው። አወይ ቅናት! ንጉሥ ሰሎሞን በመጽሐፉ የተናገረው ቃል ትዝ አለኝ። ምን ነበር ያለው? አዎ ቅናት ትበልዖሙ ለልበ ብዙኃን በመዓት እስመ በቅናትስ ይትረከብ ጸጋ እግዚአብሔር። ነቢዩ ኢሳይያስም በፈንታው ቅናት አኀዞሙ ለሕዝብ አብዳን ወይዜኒ እሳት ትበልዖሙ ለጸር እንዳለ ጠቅለል አድርጌ ባጭሩ ወደ አማርኛ ስተረጉምላችሁ ክፉዎችን ሰዎች ማለትም ጠላቶቻችንን ሁሉ ክፉ ቅናት ሲኦል ሆና ከሲኦልም በላይ ገሃነመ እሳት ሆና አይምሯቸውን፣ ልቦናቸውን፣ ዓይናቸውን፣ ጆሮአቸውን፣ አንደበታቸውን፣ መላ ሥጋቸውንና ነፍሳቸውን ለዘላለም ትበላቸዋለች። አቃጠለቻቸው፣ በላቻቸው፣ አጠፋቻቸው ማለቱ ነው። ወደ ሲኦልና ወደ ገሃነም ገብተው በዛ መቃጠላቸውን መንደዳቸውን ነው የሚናገረው። አወይ አለመታደላችሁ! አደራህን ጌታዬ መድኃኔ ዓለም ስለ ቅድስት እናትህ ብለህ ከዚህ መጥፎ በሽታ ሰውረኝ፣ በሕይወቴም እንደማልወደው ታውቃለህና። እኔ እኮ የሚገርመኝ ኢትዮጵያውያን ስንባል ባልንጀራችን፣ እህት ወንድማችን በመልካም ነገር ሲያድጉ፣ ሲለወጡ፣ ሲከብሩ እንደ መደሰት ፈንታ መታደል እግዚአብሔር እንደነሱ ብታደርገን እንደ ማለት ፈንታ የራሳችንን ውድቀትና ኋላ ቀርነት፣ ድህነት አስቀምጠን በእነሱ ላይ በክፉ ነገር መቅናት ሆነ ስራችን። ኧረ አለመታደል! እንደ ባለጌው ነጋዴ አወይ ቅናት! ቀቆቄ ቃቄ ቅናት! እናንተ ለእኔ ተቆርቋሪ የሆናችሁ እውነተኛ ኢትዮጵያውያንና ክርስቲያኖች ሁሉ ጠላት ስለ ሰደበኝና ስለሚሰድበኝ ታዝናላችሁን? ኧረ በስድብ አትዘኑ፣ አትበሳጩ። ስድብ እኮ ሰውን የሚጎዳው ነገር የለም፣ ይቆጨዋል እንጂ፣ በተለይ ደግሞ ንጹሕን ሰው። ይልቅስ ይህንን ሰምታችሁ ደስ ይበላችሁ። የሰይጣኒዝም ኢህአዴግ፣ ወያኔ፣ ብአዴን መንግስታት፣ ባለስልጣናትና አጫፋሪዎቻቸው ሁሉ፣ የቤተ ክህነት ባለስልጣናት፣ ጳጳሳት ተብዬዎች ሁሉ ስለ እኔ ቋንቋቸውና ሐሳባቸው ሁሉ ምን እንደነበር ታውቃላችሁ?
እሱን ብናገኘው ለመድኃኒት አይበቃንም። ደግሞ አለው እሱን ብናገኘው ለመድኃኒት አይበቃንም ነበር ያለው። የሚዘገንን ቃል ነው በጣም። እርግጥ ነው እውነታቸው ነው። እንኳን የኔ የአንድ ግለሰብ አካል ይቅርና 28 ዓመት ሙሉ እየገደላችሁ ስትበሉት፣ ስትጠጡት፣ ስትቆረጥሙት፣ ስታላምጡት የነበረው የኢትዮጵያ ሕዝብ የሰውነት አካልም ቢሆን ለመድኃኒት አልበቃችሁም። የሚገርመው ታምር ግን እናንተ እኔን ሳታገኙኝና ለመድኃኒት እንዳልበቃችሁ አድርጋችሁ ቆራርጣችሁ ሳትበሉኝና ሳታጠፉኝ እናንተን መግቢያና መውጫ መሮጫና ማምለጫ እንዲሁም መዳኛ በማሳጣት ለጠብታ መርዝ እንኳ እንዳትበቁ አድርጎ እያሳደደና እያስጨነቀ የሚቆራርጥና የሚደመስስ ምሕረት የለሽ የመብረቅ ጦር ከላይ ከመድኃኔ ዓለም ተላከባችሁ። ምን ይውጣችሁ? የት ትገቡ? እናንተ በእኔ ላይ በሐሰት ተነሳችሁብኝ። በእናንተ ላይ ደግሞ መድኃኔ ዓለምና እናቱ ድንግል ማርያም በእውነት ተነሱባችሁ። ወዮ ለእናንተ! የመሰናበቻ መልእክት። እኔ በጠላት እጅ ስለ መውደቄና አለመውደቄ፣ ስለ መታሰሬና አለመታሰሬ፣ ስለ መሞቴና አለመሞቴ፣ በሕይወት ስለ መኖሬና ስለ አለመኖሬ በምንም ክፉ ሐሳብ አትረበሹ፣ አትጨነቁ፣ አይዟችሁ። የእኔ የስደተኛውና አሳዳጅ ጠላቶቼ የሆኑት የቤተ መንግሥት ባለሥልጣናትና የቤተ ክህነት ባለሥልጣናት፣ ካህናትና ጳጳሳት ሁሉ የመጨረሻ የፍርድ ጉዳያችን በመድኃኔ ዓለምና በእናቱ በድንግል ማርያም እጅ የተያዘ ስለሆነ ሺህ ጊዜ ደስ 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 ይበላችሁ። በሉ እንግዲህ በሚቀጥለው ጊዜ ደግሞ እንደ መድኃኔ ዓለምና እንደ እናቱ እንደ ድንግል ማርያም ፈቃድና ትእዛዝ ወይ በአካል ወይም በድምፅ ለሚመለከተው አካል ሁሉ በቁጥር 2 በማስተላልፈው የማሳሰቢያና የማስጠንቀቂያ መልእክቴ እንገናኝ ይሆናል። ይህ ካልሆነ ግን ወይ ከጦርነቱ በፊት ከሕዝብ ጋር ለመነጋገርና አብረን ለመዳን ወይም ከጦርነቱ በኋላ ለሙታን ለቀማና ቀበራ የግድ በአካል እንገናኛለን የሚል እምነት አለኝ። ይህ ካልሆነ ግን እንኳን ጠማማ ሰው ጠማማ ዛፍ አላቆይባችሁም ተብሎ ከፈጣሪያቸው የተነገረላቸውና ቃል ኪዳን የተገባላቸውና ትንቢት ከተነገረላቸው የይሁዳ አንበሳና የዳዊት ኮከብ ከሆኑት ከዓለሙ ንጉሥና ከዓለሙ ጳጳስ ጋር እንዲሁም ኢትዮጵያንና ታሪኳን፣ ሕዝቧን፣ ሟንበሳ የቃል ኪዳን ሰንደቅ ዓላማዋንና ሃይማኖቷን፣ ቤተ ክርስቲያኗን በክብር ተረካቢና ጠባቂ ከሆነው ከተመረጠውና ከተከበረው ሰራዊታቸው ጋር አብረን እንመጣለን ብቻ ሳይሆን እየመጣን ነው። ክብርና ምስጋና ለመድኃኔ ዓለምና ለእናቱ ለድንግል ማርያም ይሁን። አምሃ ኢየሱስ ገብረ ዮሐንስ ነኝ ከተስፋይቱ ምድር ከቅድስት አገር። ግንቦት 27 ዕለተ ማክሰኞ 2011 ዓመተ ምህረት። አድማጮይ መልእክቴን በዛሬዋ ወር በዛሬዋ ቀንና ዕለት ያስተላለፍኩበት ምክንያት ገና በ16 ዕድሜ እመቤታችን ቅድስት ድንግል ማርያም በልጅነት ዕድሜዋ በሄሮድስ ምክንያት ሕፃን ልጇን ይዛ ተሰዳ ሳለች በስደቷ ጊዜ ደክሟት ሳለ ከነ ልጇ ለረፍት የተቀመጠችበት ደንጋያማ ቦታ ነበር እና እኔ ልክ በዛሬዋ ወር ቀንና ዕለት ከዛ ቦታ እመቤታችን የተቀመጠችበትን የድንጋይ መቀመጫ በጫንቃዬ ተደግፌ ተቀምጬ ስለ ኢትዮጵያ ሀገሬ ጉዳይ እያሰብኩ ሳለሁ በስተቀኝ በኩል ግዙፍ አውሬ ሳሩን እየገረፈና እያንኮሻኮሸ መጣና ከኔ ሲደርስና ብቅ ሲል ሳየው በጣም ግዙፍ ዘንዶ ነው። ሰዓሊ ለነ ቅድስት። ያም ዘንዶ ከፊት ለፊቴ አለፈና በሁለት የእጅ ክንድ ርቀት ላይ አካሉን በ6 የዙር ጥቅል ጠቅልሎ ጭንቅላቱንና አንገቱን ከመሃል ጥቅሉ ወደ ላይ ቀጥ አድርጎ አወጣና ከኔ ጋር አይን ላይን መፋጠጥ ሆነ። እሱ በድፍረት እኔ በፍርሃት። የሚገርመው ነገር ደግሞ እንኳን የማላመልጠውን ሮጬም ሆነ ጩኼ ላመልጥ ብል እንኳ በምንም ተአምር ማምለጥ በማልችልበትና
ሰውም ሊደርስልኝና ሊያስጥለኝ በማይችልበት ቦታ ላይ ነበር የተገናኘነው። ዙሪያዬ በሙሉ በሱ የሰውነት አካል ታጥሯልና። እናም በዚያ በልጅነት ዕድሜና በደካማ ጉልበቴ በድንጉጥ አእምሮዬ በፈሪ ልቤ በአልሞት ባይ ድፍረት ትግል ገጠምንና ሳይሰብረኝ ሳይውጠኝ የመድኃኔ ዓለምና የእናቱ የድንግል ማርያም ኃይልና ጥበብ ከእኔ ጋር ሆነና እኔ አሸናፊነትን ተጎናጽፌ እሱ ሽንፈትን ተከናንቦ ተለያየን። ታሪኩ ረጅም ነው። እንዲያው መድኃኔ ዓለም ያደረገልኝን በዕለቱ ላስበው ብዬ ነው። እናንተም የመድኃኔ ዓለም ታምር ሰምታችሁ አድንቁ ብዬ በማሰብ ነው። የዚህ ግዙፍና ክፉ ዘንዶ ግን ምሳሌው ለእኔ የሰይጣኒዝም ኢህአዴግ የመንግሥት ባለሥልጣናትና የሰይጣኒዝም ኢህአዴግ የቤተ ክህነት ባለሥልጣናት የሆኑት ሰዎች ናቸው። ምስጢሩን ከዘንዶውና ከኔው ትግል ጋር አያይዛችሁ ተርጉሙት። በሉ በዚች ምድርና ሀገር ላይ የእውነትን ቀንና እውነተኛ የሆነውን ሰው ለማግኘትና ለማየት በተስፋ ለምትፈልጉና ለምትጠብቁ እንዲሁም ለነጻነት፣ ለማንነት፣ ለሕልውና፣ ለታሪክ፣ ለሰንደቅ ዓላማ፣ ለፍትህ፣ ለእኩልነት፣ ለመብት ብላችሁ የአረብና የአውሮፓ ቅጥረኛና መልእክተኛ ከሆነው የባንዳ ጠላት ጋር እየተዋጋችሁ ያላችሁ ባልንጀሮቼ ሁሉ እኔንና እናንተን ያለያየን ቀን መልሶ እስኪያገናኘን ድረስ ሰላም ሁኑልኝ፣ ደህና ሁኑልኝ። የእስራኤል አምላክ በቸርና በደስታ ያገናኘን። አሜን።